ዛሬ አርብ በኢራንና በአሜሪካ መካከል ሰላም ሊወርድ ይችላል የሚለው ተስፋ አድጓል። ይህ የሆነው ፕሬዝዳንት ዶናልድ ትራምፕ ስምምነቱ በዚህ ቅዳሜና እሁድ ሊፈረም እንደሚችል ከተናገሩ በኋላ ሲሆን ቴህራን በበኩሏ በስምምነቱ ላይ የመጨረሻ ውሳኔ ላይ እንዳልደረሰች ገልጻለች። ስምምነቱ ከተረጋገጠ ለ3 ወራት የዘለቀውንና በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈውን ጦርነት ለማቆም የተደረገው ትልቁ የዲፕሎማሲ ስኬት ሆኖ ይመዘገባል። ይህ ጦርነት ኢራን የሆርሙዝ ወሽመጥን ለአጠቃላይ የመርከብ ትራንስፖርት ሙሉ በሙሉ መዝጋቷን ተከትሎ የዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ እንዲንር አድርጎት ቆይቷል። ትራምፕ ትላንት ሐሙስ በነጩ ቤተ መንግስት ለጋዜጠኞች በሰጡት መግለጫ ከኢራን ጋር ትልቅ የጦርነት ማቆም ስምምነት አድርገናል ብለዋል። ፕሬዝዳንት ትራምፕ ኢራን ፈጽሞ የኒውክሌር ጦር መሳሪያ እንዳይኖራት የሚያደርግ ስምምነት ላይ ደርሰናል፣ ይህንን ለማሳካት ስንል ነበር በዚህ ሁሉ ውስጥ ያለፍነው በጣም ትልቅ ስምምነት ነው ብለዋል። ስምምነቱን እንደፈረምን የሆርሙዝ ወሽመጥ በይፋ ይከፈታል። ስምምነቱን በጣም በቅርቡ ምናልባትም በዚህ ቅዳሜና እሁድ በአውሮፓ ሊሆን ይችላል ሲሉም አክለው ገልጸዋል። እንዲሁም ምክትል ፕሬዝዳንቱ ጄዲ ቫንስ በስምምነቱ መፈረም ስነ ስርዓት ላይ እንደሚገኙ ነው ትራምፕ የተናገሩት። የኢራን የበላይ መሪ አያቶላ ሙጅታባ ኻሜኒ ስምምነቱን አውቀውታል ወይ ተብለው የተጠየቁት ትራምፕ እንደተረዳሁት አዎ ተቀብለውታል ሲሉ መልሰዋል። ይህ ጦርነት ለነጩ ቤተ መንግስት የፖለቲካ ራስ ምታት ሆኗል። የህዝብ አስተያየት መስጫዎች እንደሚያሳዩት በከፍተኛ የነዳጅ ዋጋ ጭማሪ ምክንያት መራጮች በተቆጠቡበት በዚህ ወቅት የትራምፕ የህዝብ ተቀባይነት መጠን እያሽቆለቆለ ይገኛል። አንዳንድ ሪፐብሊካኖች የጦርነቱ ተቀባይነት ማጣት በአጋማሽ ዘመን ምርጫ የኮንግረሱን ቁጥር ሊያሳጣቸው ይችላል በሚል በግልጽ ስጋታቸውን እየገለጹ ይገኛሉ። ትራምፕ ግን ይህ አይነቱ ስጋት አይነበብባቸውም። አሁን ከኢራን ጋር ደረስኩበት የሚሉት የጦርነት ማቆም ስምምነትም በመካከለኛው ምስራቅ ተዋናዮች ተቀባይነትን አግኝቷል ብለዋል። እስራኤል፣ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬቶች የተደረገውን ስምምነት እንደሚቀበሉት አረጋግጠዋለን ብለዋል ትራምፕ። ከእስራኤል ውጭ ሌሎቹ እነዚህ የመካከለኛው ምስራቅ ሀገራት እስካሁን ተደረሰ ስለተባለው ስምምነት ተቃውሟቸውንም ሆነ ድጋፋቸውን አልገለጹም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለስምምነቱ ለትራምፕ ያላቸውን አድናቆት ገልጸው ስምምነቱ የኢራንን የዳበረ ዩራኒየም ማስወገድ፣ የዩራኒየም ማበልጸጊያ ተቋማትን ማውደም፣ የሚሳኤል ምርቷን መገደብና በቀጠናው ላሉ ሽብርተኛ ቡድኖች ድጋፏን ማቆም የሚሉት እንደሚገኝበት ገልጸዋል። አሜሪካና እስራኤል ስለሚደረገው ስምምነት ይህን ሁሉ ይበሉ እንጂ ኢራን ግን እምብዛም ተጨባጭ ነገር የለም ባይ ናት። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የሚፈረመው የመግባቢያ ሰነድ ቢጠናቀቅም አሜሪካ ከልክ ያለፈና አዳዲስ ጥያቄዎችን እያቀረበች ነው በማለት ኢራን ካስቀመጠችው ቀይ መስመር ፈቀቅ እንደማትል አስታውቀዋል። ይህ ማለት ደግሞ የኒውክለር ማበልጸጊያ ጉዳይ ላያስማማቸው እንደሚችል አንዱ አመላካች ጉዳይ ነው። ትራምፕ ከመጋቢት አጋማሽ ጀምሮ ጦርነቱን ለማቆም ከኢራን ጋር የሚደረገው ስምምነት መቃረቡን በተደጋጋሚ ሲገልጹ ቢቆዩም በተግባር ግን ምንም አጥጋቢ ውጤት አልታየም። ሁለቱ ወገኖች በዚህ ሳምንት ከባድ የተባሉ የእርስ በርስ ጥቃቶችን የተለዋወጡ ሲሆን ይህም በሚያዝያ ወር የታወጀውን የተኩስ አቁም ስምምነት አደጋ ላይ ጥሎት ቆይቶ ነበር። ስምምነት ላይ ላይደረስ እንደሚችል የሚያጠራጥሩ በርካታ ነጥቦች ቢኖሩም ትራምፕ የስምምነት የመጨረሻ ደረጃ ላይ ደርሰናል ማለታቸውን ተከትሎ ብቻ ለውጦች መታየት ጀምረዋል። ለአብነትም የነዳጅ ዋጋ ባለፉት 2 ወራት ከነበረው ወደ ዝቅተኛ ዋጋ ወርዷል። የአንድ በርሜል ነዳጅ ዋጋ በ4 በመቶ ቀንሶ በ89 መሸጥ ጀምሯል። ይሁን እንጂ በሆርሙዝ ወሽመጥ አካባቢ ያለው ውጥረት አሁንም እንደከረረ ይገኛል። አሜሪካ እንደምትለው ቴህራን በቁልፍ የውሃ መስመሩ ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት ለመሰንዘር ከሞከረች በኋላም የአሜሪካ ጦር ኃይሎች 2 የኢራን ባላንድ አቅጣጫ ተወርዋሪ ድሮኖችን መትተው ጥለዋል። የኢራን ጦር አንድ የነዳጅ ጫኝ መርከብ በወሽመጡ ላይ እንዳያልፍ ማገዱን መገናኛ ብዙሃን እየዘገቡ ሲሆን ዛሬ አርብ ማለዳ የፍንዳታ ድምፅ መሰማቱንም ጠቅሰዋል። እስራኤል በሊባኖስ ላይ የምትፈጽመውን ጥቃት ታቁም የሚለው የቴህራኑ መንግስት የሚያቀርበው ሌላኛው መደራደሪያ ነው።
እነዚህን ሁሉ አወዛጋቢና ያልተመለሱ ጥያቄዎች ይዘው ዋሽንግተንና ቴሄራን እውን ስምምነት ላይ መድረስ ይቻላቸዋል ወይ የሚለው የብዙሃኑ ጥያቄ ነው።